የሆነ እንፋሎት ይወጣል ከሱ አፍ ማለት ነው። ሽማግሌዎቹ ነበሩ ወይኔ ይሄ ሰውዬ ለኔ ቢጸልይ ጥሩ ነበር። አንተ ለምን አገልጋይ ነው ያን ልጅ እና ለምን ትከለክላለህ? እኔ ይሄን ቤት ገባለሁ አልኩና ገባው። በዛው አርብ ማታ ማለት ነው ገብቼ አቤ ጸልዮኝ ነበር። እዛች ጋር እርጉዞኝ ቁጭ ብዬ ያለው በዛ ማታ ራእይ አይቼ ነበር። አለድም ብዬ ወርጄ እዚህ ገባው ቸርቹ ማለት ነው። የዛች ቀን ማታ እሱ የጸለየ ቀን ማታ እና መጨረሻ ላይ እዚህ መጥቼ ቁጭ ብለዋል አቤ እንደዚህ በዚች እንደዚህ ተኝቶ የሆነ እንፋሎት ይወጣል ከሱ አፍ ማለት ነው። ሽማግሌዎቹ ነበሩ ወይኔ ይሄ ሰውዬ ለኔ ቢጸልይ ጥሩ ነበር። አንተ ለምን አገልጋይ ነው ያን ልጅ እና ለምን ትከለክላለህ? እኔ ይሄን ቤት ገባለሁ አልኩና ገባው። በዛው አርብ ማታ ማለት ነው ገብቼ አይ ይሄ ነገር አይቀር በወለድ እዚህ ቸርቹ ይወለድ እንጂ እኔ ቸርች አልቀርም አልኩና መጣሁ። እዚህ ቦታ በራይ ነው በራይ ተከባሪ መጥቻለሁ። መጣውና በራይ አይቼ ሲመጣ እዛች ጋር ቁጭ ብለን ያለ አነሳኝ። አንቺ እጅ ላይ ብትር ያለው አለ። አዎ አልኩ። እኔ እዛች ቀን እረሳው ጭራሽ እንትን ብትር ዱላ የመሰለ ብትር ገባ እጄ ላይ ገብቶ ደግሞ የሆነ ረጅም ብትር ሆነ እንደ ብላ እንደ ሰይፍ እንደ የሚቆራረጥ ነገር ሆነ እጄ ላይ ለካ ያን ራእይ ስላየው እኔ ደግሞ እንዴት እንደዚህ ሊሆን ቻለ? በቃ ዛሬ እኔ በሆነ ቸርች ሄዳለሁ ሄጄ የሆነ ነገር እግዚአብሔር ለኔ ይናገረኛል አልኩና እዛ ዳር ላይ ዝም ብዬሻለሁ። አራትሮችሽ መቼም አንቺ አትዋጪ በሰላም ልጅ ሸክመሽ ትመጪያለሽ አለ። አሜን አልኩ። ሃሌሉያ አሜን። አመስግኑልኝ። አልድን ይመስል ይችላል ለሰው ልጅ እና በተለይ አንዳንድ ሰው የሆነ ነገሩ ላይ ይሰገገ የሆነ ነገር አለ። ግን እግዚአብሔር ደግሞ መልካም ነው። እኛ አገልጋይ ስለሆነ የሆነ ነገር ስለምንጸልይ ጸሎት ጋር ስለቆየን የሆነ ውጊያ የለም አይደለም፣ ውጊያ አለና ግን በጫር በቅዳሜ ቀን ማታ መጣው በሰላም አዳሬ ሆስፒታል ገባው ወለድኩ። ክብር ልጅ ይዘሽ ትገቢያለሽ ሳትልቂ መልካም እና መጨረሻ ላይ ልጅ ይዘሽ ትገቢያለሽ ስል ደግሞ አሁን በዛች ቀን ማታ የወንድና የሴት ልብስ አለ እዚህ ቦታ ላይ መድረክ አቤ አልኩ። እኔ የወንድ ነው የሚቀበለው ሴቶች አሉ እንጂ ወንድ ነው የምወልደው እና ወንዱን ልብስ የሚያምር የሆነ እነዚህ አይነቶች ኮላታ ወሰርኩና አንቺ የሆነው ለአንቺ ያልሽው ይሁን አላቤ ሄርኩ ወሳል የዛቹ ማታ ማለት ነው 8 ሰዓት ሄርኩ። አንቺ ምንድነው የምትወልጂ? ተይ እኔ ወንድ ነው የምወልደው አዋጅ እንትን አትበሉ። እኔ ወንድ ወልጄ ነው የሚሸከመው። የኔ ጌታ ያው የሆነ ጌታ ነው አልኩ። አመስግኑላት። ኢየሱስ ጌታ ነው። አመስግኑላት። ሰው ምርጫውን ይቀበላል። ምርጫውን ተቀበላለች። ምርጫችሁን ተቀበላለች። ምርጫችሁን ትቀበላላችሁ። ምንድነው ኢየሱስ ጌታ ነው። አይታችሁ የመጣችሁትን ካወቃችሁ ተቀብላችሁ ትሄዳላችሁ። በእውነት አሁን ፈርቼ ነው አይደለም፣ ትንሽ የሆነ ግር ብሎኝ ነው። ቸርቹን ስደት ወር ስላልገባው ነው መሰለኝ። መፈራም አይደለም። እኔ ማያል ነኝ። የሞቱ ብዙ የሚነሳ ልጅ ነበር። እግዚአብሔር ግን ቆሞ ነው ከሱ ጋር የሚሰራው። ገባው ወለድ ጌታ ምንድነው መልካም ነው። መጨረሻ ጊዜ ጌታ ምስክሬ ያ ሁሉ ቀለጠ። ያ ሁሉ እኮ ነው አትወልጂም እያላት ወልዳ ለምስክርነት መጣለች። ሲቀጥል ከግፊት ነፃ ወጣለች። ሲቀጥል ከእግሯ ላይ እባጭ ጠፍቷል። እንደምታያት እሷም ስትመሰክር ሰላም ነኝ እያለች ልጇንም ይዛ ታቅፋ በፊታችሁ እየመሰከረች አመስግኑላት። ለሰው የማይቻል ለእግዚአብሔር ይቻላል። መልካም ልጅ አቅበሽ ትመጪያለሽ። አቅበሽ ነው የምትመጪው። ልጅሽ አይሞትም ማለት እና ዘንዶ ልጅሽን ሊውጥ አለ እዚህ ቦታ ላይ ቆሞ ማለት ነው። ለአንቺ ልጅ አይዋጥም። ማይዋጥ ልጅ ነው የሚወለደው። አገልግሎት ሲያልፎ ይሄዳል እንጂ አይቆምም ማለት አሜን ብዬ ተቀበልኩ። ጌታ ምስክሬ ማይዋጥ ልጅ ወልጄ በሰላም በመልካም በፍቅር እንግዲህ መልካም የሚባለው ይሄ አይደለም እንዴ? የሚያምር ልጅ ወልደሽ አቅፈሽ እዚህ መድረክ ላይ ትመሰክሪያለሽ አለ። ይሄው አቅፈ መሰከርኩ። ጌታ ስሙ ይባረክ። እግዚአብሔር ምስክሬ አባልነቱ ሳይሆን እግዚአብሔር ያመኑት ጋር አለ። እኔ ግፍት ነው ሲባል ሌላው እኔ እንደዚህ ይዤ ከተፈወሰ እንዴት ይሆናል አልኩ። ዛሬ እዚህ ቦታ ጌታ ምስክሬ
ጨምሬ ዋሽቼ የሚባለው ነገር አለ። ግብት የሚባል አንዳችሁ ነገር የለ። አዳሪዎች ነበር የሚከታተሉኝ። ምን አርገሽ ነው አሉ። ባክስ ጌታ አቅልጦ ነው ምን አደርጋለሁ? መድኃኒት ያለው ስባጣኝ ጌታ ስሙ ይባረክ። ዘና ኮራ ጠላት ጌታ ምስክር አልተሳካለትም። በዚህ አጋጣሚ የተጸለየ ዘይት በቤታችሁ ሲቀመጥ መልካም ነው። በመከራችሁ ጊዜ አገልጋይ ላይደርስላችሁ ይችላል፣ ግን ያ የተጸለየበት ነገር ከደዌያችሁ ሊፈውሳችኋል። ስሙ ስለተጠራበት ነፃ ያወጣችኋል። በዚህ አጋጣሚ ቤታችሁ የተጸለየ ነገር የሌላችሁ ሰዎች ያዙ። እግዚአብሔር ያሳድግላት። በኢየሱስ ስም ተባረክ። በኢየሱስ ስም ተባረክ። በክርስቶስ ኢየሱስ ስም ቀባው። የእግዚአብሔር ቅባትና ኃይል ባንተ ላይ ሆኗል። በኢየሱስ ስም ተቀብተሃል። አሜን። ተባረክ። ይቴ ተባረክ። ለባሌ ነው። በደንብ ይጠጣል፣ በደንብ ይቅማል፣ በደንብ ይጭሳል። እዚህ ጓደኛዬን እኔ ይዛ መጣች ከባል ቀን። ከዛ በኋላ አፈር ይዤ ምጨሰው በጣም ነው የሚሆን እንጠጣው። ከዛ ጌታ ሆይ እነሱ ልጆች የፈጠረ አምላክ እሱን አስተካክል ብሎ ምንም እኔ ያደረገው ነገር ቤትም ውሃ አይጠጣም። አንቺ የደስ ጦንቃ ቤት ነው የሚለው ቸርች እኔ የሚሄድ ስለሆነ ጦንቃ ቤት ሄደሽ ጥጥቶ ምቶ ይላል። ከዛ አፈሩ ማይኒታ ላይ ስተኛ አፈሩን አረኩ። ከዛ በኋላ ስራ ቦታ ሄደ፣ ሼፍ ነው። ከዛ ሄዶ በኋላ ትግስት ሰላም ነሽ እንዴት ነሽ ልጆቹ ደህና ነው አለ። ከባል ቀን ሳልወጣ ጌታ ወይ አመሰግናለሁ ታምረት አፍ እንደዚህ አይነት ወጣ አልኩ። ከዛ አሁን ትላንት ስትሄድ ሌላ ሀገር ሄድና ልጆች ደህና ነው አንቺ ደህና ነሽ መልካም ነው በትከራይ ልክሻለሁ ለፈለከ ነገር ጠይቃል። ጌታ ወይ እውነት የአብ አምላክ ብዬ ጓደኛዬ አለች እግዚአብሔር ፎቶ እሱን ባለፈው ማንጥቼ በዛይት ጸልይ ብዬ አድርጌ ነበር። ጸልይ በፎቶ እሱን ጌታ ወይ እውነት ታምረት እንደዚህ ነው። በሱስ ይጠጣል ግን አሁን ደህና ነው። እንደ ድሮ አይደለም። ግን ሙሉ ምታው ነው የምጸለው ያበ እግዚአብሔር እሱን ወደ ይዘም መጣ ጸልይ ለኔ ጸልይ ግን መልካም ነገር ቢሳብ አይሰጣም። ለልጆቼ ቀለብ አይሰጣም። ይጠጣል ይቅማል። እውነቴ ነው። በጣም እኔ ያቸግረኛል። በትዳር ለይቼ ነበር። እንደው ልጆች 3 ልጆች ያለ በቃ ገጠር ገባለሁ። ይሄ ኃይል እየሰራ ሼፍ የሚሰራው ነገር እናንተ ታውቃላችሁ ብዙ ብር ነው። ግን እኔም በቤት ከራይ ብቻ 3000 ብር ከሰጠኝ ሌላ ነገር አይሰጥም። ግን አሁን ባለው ትላንት ደውሎ የፈለከ ነገር ጠይቅኝ እሰጥሻለሁ አለ። ኢየሱስ ጌታ ነው። ተከልክላችሁ የቆየ ነገር ካለ እቤት አለመግባባት ካለ አልሆን ያላችሁ ነገር ካለ የሆነች ጥቂት ነገር ተጥሎ ጠብ የማይል ነገር እየተጣለላችሁ ያላችሁ ሰዎች አጸልዩ። አንድ ነገር ይሆናል። ያልጠበቃችሁት ነገር ይሆናል። እሷ አልጠበቀችም። አሁን ተገርማ ነው የመሰከረች ያለችው። ያልጠበቀችው ነገር በእጇ ላይ መግባት ጀምሯል። ለእናንተም ያልጠበቃችሁት ነገር እንዲገባላችሁ አጸልዩ። አሜን። እውነት እዚህ ነው አቤ ከዛ ለኔ ጸልኝ። እሱ ሙሉ እዚህ ቸርች መጥቶ ላመሰገን ሁሉ ነገር እሱ መጠጣት ትቶ በልጆች በትዳር ብሎ 3 ልጆችን እውነት አላስተማርም ብሎ ትንሽ ሰጥቶኝ ጌታ ወይ ያልኩ የከረተትኩ እኔ መልካም ነገር መጥቶኝ እሱ መልካም ሆኖ መጠጣት ትቶኝ እኔ እዚህ ቸርች ምስጋና ይዤ እመጣለሁ። እሱና እኔ እውነት ይሄ ነው ብዬ ነው የምጸልኝ። እግዚአብሔር ይሄ ያስተካክለ አምላክ ስሙን ጥሪ ታምራትን ከዚህ ሰዓት ከዛሬ ጀምሮ ለኢየሱስና ላንቺ ሰጣሁት። አሜን አሜን። ተባረኪ ሆኗል።